አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የአሱና ቲቪ ተመልካቾቻችን እነሆ ዘወትር እሁድ በዚህ ሰዓት ወደ እናንተ የሚተላለፍላችሁ ሴትነት የተሰኘው ፕሮግራማችን ጀምሯል። ዛሬም እንደተለመደው ለሁላችንም ይጠቅማል ብለን ያሰብነውን በተለይ እጅግ በጣም ለብዙ ወላጆች ራስ ምታት የሆነውን ርዕስ እሱም ምንድነው ልጆችን እንዴት ላስጠና፣ እንዴት ማጥናት እንዲወዱ ማድረግ እችላለሁ የሚልን እንግዲህ መንስኤውንም መፍትሄውንም ይዘን መጥተናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። መልካም ተመልካቾቻችን፣ እንግዲህ መጀመሪያ ላይ ለመጥቀስ እንደሞከርኩት የአብዛኛው ወላጅ ራስ ምታት የሆነ ልጄን እንዴት ላስጠና የሚልን ነገር ይዘንላችሁ መጥተናል። የተለያዩ ነጥቦችን እያነሳን አብረናችሁ እንቆያለን ማለት ነው። እሙ መርየም መጀመሪያ ወደ አንቺ ልምጣና እንግዲህ የትኛውንም ችግር መፍትሄውን ስንፈልግ መጀመሪያ መንስኤው ምንድነው የሚለውን ማንሳት ግድ ይለናልና ልጆቻችን ማጥናት የማይወዱበት ምክንያት ምንድነው? ለምን ይሄንን ነገር ይጠላሉ የሚለውን ጥቀሽልናል። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እንደሚታወቀው ማስጠናት ለሁሉም ወላጅ ፈተና የሆነ ነገር ነው። ማለት በየቀኑ የሚገጥመን ነገር ነው። አንድም ቀን ሳይፎርሽ ማለት ነው። ወደ 10 ወር ልበለው 10 ወር በቃ ማይቀርልን ነው። ክረምት ናት አይደል ረፍታችን። እሱንም ክረምት ትምህርት ካላስገባናቸው ማለት ነውና ሁሉ ጊዜ ብዙ ወላጆች ግራ ሲጋቡ ይታያል። ምንድነው ማረገው? ጥናት ልጄ በቃ እሺ አይለኝም አይፈልግም ሲባል እናያለንና ምን ማድረግ አለብን ነው መጀመሪያ መንስኤውን ማወቅ ነው ያለብን። ይሄ ልጅ ጥናት የሚጠላው ለምንድን ነው? አንዳንድ ልጅ ካያችሁ አጥና ሲባል በቃ ደብዛውን የምታጭው ልጅ አለ፣ የሚጠፋብሽ ማለት ነው። ገና ለገና ሰዓቱ ሲደርስ ጠብቆ የሚጠፋብሽም ልጅ አለ፣ ላለማጥናት ማለት ነው። አንደኛ ምክንያቱም ማወቅ ይኖርብናል። ምክንያቱም ማወቅ ስንል የጠላው ለምንድን ነው? ብዙ ጊዜ አይታችሁ ከሆነ ልጆች ስልቹ ነው ባህሪያቸው። ስለዚህ የመጀመሪያው ምክንያት ምንድነው ሊሆን የሚችለው? ድብርት ማለት ካያችሁ ጥናት በራሱ እንዴት ነው እንኳን ለልጆቹ እኛንም ያሰልቸናል አይደል? ማስጠናቱ ራሱ እንዴት ነው የሚሰለችሽ? ለነሱ ሲሆን ደግሞ ተደጋጋሚነት ያለው ሩቲን ስለሆነ በየቀኑ በቃ የሚደጋገምባቸው ሩቲን ስለሆነ ይሰለቻል። ሰለቹ ማለት ከዛ ወዲህ በቃ ኢንተረስት የላቸውም ለማጥናት፣ ይደብራቸዋል ማለት ነው። አንደኛ ይሄ ተደጋጋሚነት ያለው ይዘቱ በራሱ ሊያስደብራቸው ይችላል ማለት ነው። ሌላ እኛ ራሳችን ስናስጠና ያለን የማስጠናት ስልታችን በጣም ግፊት የምናሳድርባቸው ከሆነ ልጅ ምን ይሆናል? ይሰለቻል ማለት ነው። ጥናቱንም ሊጠሉት ሁላ ይችላሉ። አንዳንዴ ያስተውላችሁ ከሆነ በራሳችሁ በጣም በቃ ሲሳሳቱ የምንቆጣው ነገር፣ አንዳንድ ወላጅ ደግሞ የሚሳደባለ ደደብ፣ ይሄ አቅቶህ ነው አሁን የተሳሳትከው ያልሽ ማይሆን አይነት ጫና የምታሳድሪ ከሆነ የምታደርጊው ነገር በዛ ሰዓት ስታስጠኚ በቃ ፕሬሸር የምታረጊያቸው ከሆነ የምታስጨንቂያቸው ከሆነ ይጠሉታል ማለት ነው። ጥናቱን በራሱ ይጠሉታልና በተቻለ መጠን ስናስጠና ስልታችንን መመልከት ይኖርብናል ማለት ነው። አንዳንድ ልጅ እንደ ሌሎች ልጆች አይደለም፣ የራሱ የመሸከም ችሎታ አለው። አሁን እንበልና 10 ዓመቱ ሆኖ አቅሎ የ7 ዓመት ልጅ ሊሆን ይችላል ማለት ትንሽ ዘግየት ያለ ሊሆን ይችላል ማለት ነው። የዚህ አይነት በሚሆንበት ሰዓት እኛ ራሳችን ምን እናደርገዋለን? አሁን ይሄ አቅቶህ ነው የምንለው ነገር አለ አይደለ? እንደ አቅሉ ካልሄድንለት ምን ይሆንብናል? ይሄ ልጅ ጥናቱን እየጠላው ይመጣል ማለት ነው። እንደ ኩዮችህ አይደለህም የሚለውን ነገር የምናንጸባርቅለት ከሆነ ወይንም ደግሞ ወደ ኋላ ነህ የሚለውን ነገር ጭንቅላቱ ላይ የምናሰርጽበት ከሆነ ጥናቱን ይጠላዋል ማለት ነው። ሌላኛው ምን አለ? የጤና እክል ካለባቸው አሁን ብዙ ጊዜ ወላጆች ማንረዳላቸው ነገር ይህ ነው። ጤና እክል ይኖርባቸዋል እንበልና ጤና እክል ስንል እንዲህ አጉልቶ የሚታይ ነገር ሁላ ላይሆን ይችላል። ለምሳሌ የአይን ችግር ይኖርባቸዋል። የአይን ችግር እንዳለበት አንቺ ልጅ ነው እንግዲህ ብዙ ጊዜ ወላጅ ህፃን ልጅ አይኑ ያመዋል ብሎ ወደ ሕክምና መውሰድ ነገር የተለመደ ነገር አይደለም። ግን ትምህርት ቤት የሚያስተምሩትን ላያየው ይችላል። ቤት ከመጣም በኋላ ደብተሩ ላይ አንቺ የምትለፈልፊው ነገር ጭራሽ እሱ ማይታየው ነገር ይሆንና ለጥናት ያለው ነገር ምን ይሆናል ማለት ነው? በጣም
ወደ ኋላ ይሆንብናል። ለጥናት ያለው ነገር እየደበረው እያስጠላው ይሄዳል ማለት ነው። በጣም ብዙ ወላጆች እዚህ ጋር እንሳሳታለን። እስቲ ሳስጠናው ይህ ነገር ይታየዋል ወይ የሚለውን ነገር አናስተውለውም በጭራሽ ማለት ነው። እና የጤና እክል ካለበት እሱን ተውት። በቂ እንቅልፍ ካላገኘ እንቅልፍ ጠግቦ ያልተነሳ ልጅ ወይንም ደግሞ ቀን ሙሉ ደክሞት እንቅልፍ በመጣው ሰዓት ላስጠናው ብትይ ይሄ ምንም በቃ ጥቅም የሌለው ነገር ነው። ምን ትዝ እንዳለኝ ታውቂያለሽ? እኔ መጀመሪያ መነጽር ለምን ለበስኩኝ የሚለው ነገር ትዝ አለኝ። አይታያቸውም ሲባል ማለት ነው። እና ድሮ ሕፃን እያለሁ መነጽር የለበስኩትና አስተማሪው በነጭ ሲጽፍ ቾክ ይታየኛል፣ በሌላ በሰማያዊ በአረንጓዴ ሲጽፍ አይታየኝም። እና ሁሌ አይታየኝም ብዬ ከአስተማሪው ጋር እንጨቃጨቃለን። ከዛ ኋላ እሱ እኔ ያለሁበት ቦታ ይመጣና ያን ይታያል እኮ ይለኛል። እና መጨረሻ ላይ ቤት አይታየኝም ብዬ ስነግራቸው ማዘር ደግሞ እናቴ ምንድን ያሉት ፊት ለፊት ቁጭ በይ ነው ያሉኝ የነበረው ማይታየሽ ከሆነ። አባቴ ግን ያው ድሮ እሱም ኬዝ ስለነበረበት አንቺ አይንሽ መታየት አለብሽ ዶኔ ሕፃን እያለሁኝ መነጽር ለብስ ስለነበረ ምናልባት አንቺም እንደኔ ትሆኛለሽ ብሎ ከዛ በኋላ ነው መነጽር ታዞልኝ። ያው እንትን የዛኔ ራሱ በጣም አይኔ ገፍቶ ነበረ ስትታይ በታየበት ሰዓት ራሱ ሌት ሆነሻል። አዎ ከዛ በፊት ብደርስበት ኖሮ አሁን እንደዚህ እንትን አይልም ነበርና ያው አንዳንዴ ምንድነው ልጅ ሲባል የሆነ ወይ አሁን ቤተሰብ ውስጥ አሁን መነጽር የሚለብስ ሰው ካለ መልበስ ፈልጎ የሚል ይመስላችኋልና ሁሌም ልጆችን እንደ ምንድነው እንደ ሲሪየስ አድርገን ማንወስዳቸው ነገር አለና ማዳመጥም ጥሩ ነው። ለምን ያው የልጅ ነገር ሁለት ፍሬ ነው ተብሏልና እውነታም አይታጣም ከንግግራቸው። ያው ቅድም እንዳልሽው አስተማሪው ለራሱ ሄዶ አይቶ ይታያል ያለው ነገር ማለት የሱ አይነ ጤነኛ ሊሆን ይችላል። አንቺ እዚህ ጋር የሳይት ችግር ኖሮብሽ ሊሆን ይችላል። እና ሁሉ ጊዜ ምን አለ በራስሽ አይደለም የምትሰፍሪው ነገሮች ለባለሙያ አንዳንድ ነገሮችን መተው ተገቢ ነው ለማለት ነው። ሌላኛው እንቅልፍ ብለናል። እንቅልፍ ስንል ጠግበው ካልተነሱ ወይንም ደግሞ ድካም ካለባቸው ማስጠናት በቃ አንቺ እንቅልፍ እያንወላገደ ያለ ልጅ ናጥና ብትዩ በቃ ይሄ የማይሆን ነገር ነው፣ አይሰማሽም ማለት ነው። ፕላስ ሳይጠግብ ደግሞ ከተነሳ እንቅልፍ ሳይጠግብ የተነሳ ልጅም እንደዛው ነው። ያው ልጆች 8 ሰዓት መተኛት አለባቸው ይባላል አይደለም? በቂ እንቅልፍ አገኙ የምንለው 8 ሰዓት ሲተኙ ነው። ይህንን ሰዓት ካልተጠበቀላቸው በብዙ ምክንያቶች ያረፍዳሉ፣ ሊያመሹ ይችላሉ። የእንቅልፍ ሰዓታቸውን በትክክል ሳንቆጣጠር ጥናት ላይ ትኩረት አድርገን ወይ እኛ ራሳችን በሌላ ነገር ቢዚ ሆነን እንውልና መጨረሻ ሊተኙ ሲሉ መተን እናስጠና ብንል ይሄ የማይሆን ነገር ነው የሚሆንብን ማለት ነው። እንዲጠሉት ከሚያረጋቸው ነገር ውስጥ ይሄ አንዱ ነው። ሌላኛው ምን አለ ጭንቀት ካለባቸው አንዳንድ ልጅ የሚጨነቅ ልጅ አለ ከብዙ ምክንያት የተነሳ። አሁን እኛ ትንሽዬ ስለሆኑ የዚህ አይነት ፊሊንግ ያላቸው ላይ አይመስለን ይችላል። ምንም የሚያስጨንቃቸው ነገር የለም ብለን ሁላ ልናስብ እንችላለን። ግን ልጆች በራሳቸው በእድሜያቸው በዛ በለጋነታቸው ራሱ የራሳቸው ጭንቀት ሊኖራቸው ይችላል ማለት ነው። እና እምቢ በሚሉበት ሰዓት ጥናት ምክንያቱን ወደ ማወቅ መሄድ ይኖርብናል ማለት ነው። ሌላኛው ያው እንደምናውቀው ቲቪ እና ስልኩ ነው። ቲቪ እና ስልክ ታውቃላችሁ አይደል እንዴት ደስ እንደሚል ማለት ጥናትና እሱን ለማወዳደር ራሱ ይከብዳል። ያ ኢንጆይ የሚያደርጉት ነገር በጣም ብዙ ነገር አለው። ይሄ ግን ሲሪየስ የሆነ ነገር ነው። አላማና ኢላማ ያለው በቃ ጻፍ ነው ቁጭ ብለህ ወይንም ደግሞ አጥናው ኮንሰፕቱን ያዘው የዚህ አይነት ነገር ነው የሚኖረው ማለት ነው። የዚህ አይነት ነገር በሚኖርበት ሰዓት ሊጠሉት ይችላሉ። ጥናቱን ሙሉ ለሙሉ ወደ ምንድነው የሚያዘነብሉት? ወደ ቲቪው ወደ ስልኩ ነው የሚያዘነብሉብን ማለት ነው። ስለዚህ ይሄ ራሱ እንደምን ሊወሰድ ይችላል? እንደ ምክንያት ሊወሰድ ይችላል ማለት ነው። ልጆች ከፍ እያሉ ሲሄዱ ደግሞ የምናስተውላቸው ነገሮች አሉ። በተለይ ይሄ ጉርምስና እድሜ ላይ በሚደርሱበት ሰዓት በቃ ቸልተኛ መሆን ማጥናትን የሆነ እንደ ትርፍ ነገር ብቻ አይደለም፣ በቃ እንደ ኋላ ቀር የጅል ስራ አይነት ነገር በቃ ሙዳቸው ያልሆነ ነገር አድርገው የሚያስቡበት ሁኔታዎች አሉ። ይህም
በራሱ የሆርሞን ለውጦቹ እንደዚሁም ደግሞ ከእድሜያቸው መጨመር ጋር ተያይዞ የሚመጣ ችግር ነው ማለት ነው። ጥናቱን እንዲጠሉት የሚያደርጋቸው ሌላኛው ችግር ነው። ሌላው ምን ልናነሳው እንችላለን? አርአያ አድርገው የሚከተሉ ሰው ማን ነው የሚለውን ልናይ እንችላለን ማለት ነው። በተለይ ቲኔጀር በሚሆኑበት ሰዓት አርአያቸው ማን ነው? አርአያቸው ለአብዛኛው ልጆች ብዙ ጊዜ ማለት እንችላለን ተምሮ የተቀየረ ሰው አይደለም። አርአያቸው ምንድን ነው የሚሆነው? ወይ እግር ኳስ ተጫዋች ነው፣ በቃ መሆን የሚፈልጉት እሱን ነው፣ ማድረግ የሚፈልጉት እሱ የሚያደርገውን ነው፣ መልበስ የሚፈልጉት እንደሱ ነው። ወይንም ደግሞ ዘፋኝም በሉት አርአያ አድርገው የያዙት ሰው ትምህርት ላይ ሰክሰስፉል ያልሆነ ሰው ከሆነ ልላቸው የፈለኩት ሰክሰስፉል ያልሆነ ስል በትምህርት አይደለም እየተከተሉት ያለው በሌላ ነገር በሌላ ዘርፍ የሚከተሉት አይነት ሰው ከሆነ ያም ኢፌክት አለው። በተለይ ጉርምስና እድሜ ላሉ ልጆች ማለት ነው። እንዴ ተምሮ ነው እንደሱ ያለፈለት ሁላ ይሉሻል አይደለ? እንዴ በዛ እድሜ ምን ጠቀመ ትምህርት? ከሌ ተምሮ አይደለም የተቀየረው፣ ነግዶ ነው የተቀየረው፣ ምን ይሰራልኛል ትምህርት ይሉሻል ማለት ነው። ስለዚህ እነዚህ እንደ መንስኤ የምናያቸው ነገሮች ናቸው። ሰው ልጅ ጥናት ለምን ሊጠላ ይችላል ብለን ስንመለከት ያው አብዛኛውን ጊዜ ከዚህ ያለፈ ምክንያት ሊኖራቸው አይችልም። ስለዚህ መጀመሪያ ምክንያቱም ማወቅ የኔ ልጅስ ምንድነው ጥናት እንዲያንገሸግሽ ያደረገው ብለን ማየት ይገባናል ማለት ነው። ወላጅ ግን እዚህ ጋር እንዳልሽ ብዙ ጊዜ ይሄንን ሳይሆን የሚያዩትኝ ጓደኞችን አታዩም? እንዴት አታጠናም? ያው ችግር ይኖራል የሚለውን ጠለቅ ብሎ ቀስ ብሎ ተረጋግቶ የሚያይ ወላጅ በጣም ውስን ነው። እንዲሁም በጣም አብዛኛው ወላጅ ልክ ከትምህርት ቤት እንደተመለሰ ልብስህን ቀይረህ ወደ ጥናት የሚላል ገና ግብት እንዳለ። ይሄ ሲሆንም በጣም ይሰለቻሉ፣ አይፈልጉም ይሄንን ነገር። ኸይር እንግዲህ ይሄን ያክል መንስኤዎቹን ካየን ሱመያ ወደ አንቺ ልምጣና ደግሞ አሁን ደስ እያላቸውስ እንዲያጠኑ ማድረግ የምንችለው እንዴት ነው የሚለውን ጥቀሽልኝ። ይሄ በጣም ከባድ ጥያቄ ነው ያነሳሽው። ለምን ቅድም እንደተባለው ማጥናት ማለት በጣም ሲሪየስ የሆነ ነገር ነው። ህፃናት ደግሞ ሁሌ ያው እድሜያቸውም ስለሆነ የሚያጫውታቸው ነገር የሚያስደስታቸው ነገር አሁንም የሚንቀሳቀስ ነገር እንደ ቲቪም ውስጡ የሚንቀሳቀስ እንደሱ አይነት ነገር ነው የሚስባቸውና ጥናት እንዴት እንዲወዱ ያደርጋሉ የሚለው በጣም ከባድ ጥያቄ ነው። ግን ባይወዱት እንኳን ጥሩ ጊዜ አሳልፈው በሚያጠኑበት ሰዓት ጥሩ ጊዜ እንዲያሳልፉ ማድረግን ማጠጋጋት እንችላለን። ሙሉ በሙሉ ባይወዱት እንኳን ማለት ነው። ለምን ያው እንደ ጨዋታው እንደ እንትኑ ላይ አይሆንላቸውም። ደግሞ እሱ ብቻ ሳይሆን የወላጅ ስልትን በጣም ስለሚጠይቅ ሁሉም ወላጅ ደግሞ አንድ አይነት አይደለም። የሚችልበትና ማይችልበት አለ። ግን በምንችለው መጠን እኛ አፕሮቻችንን መቀየር አለብን ነው እና አንደኛው ምንድነው ያኛውን ለትምህርት ጥሩ ቫልዩ እንዲሰጡ ወይንም ጥናትን ሳይሰላችሁ እንዲያጠኑ የሚያደርጋቸውን ነገር ከዓላማቸው ጋር ማያያዝ። ለምሳሌ አሁን ካስተዋልሽ ምን መሆን ትፈልጋለህ ሲበል ፓይለት መሆን እፈልጋለሁ ወይንም ዶክተር መሆን እፈልጋለሁ የሆነ ውስጣቸው ያለ እንትን አለ ያለሙት ነገር አለና ፓይለት መሆን የምትፈልግ ከሆነ ግዴታ መማር አለብህ። ያልተማረ ፓይለት የለም። ምንድነው እንግሊዘኛ ማወቅ አለብህ። እዛ ላይ እንግሊዘኛ ነው የምታወራው እያልሽ ከዓላማው ጋር ማያያዝ ማለት ነው። ዶክተር መሆን የሚፈልግ ከሆነ ደግሞ ግዴታ ሳይንስ ማወቅ አለብህ። ሳይንስ ካለው ይሄ ላይ ጎበዝ ካልሆንክ ምንድነው ዶክተር መሆን አትችልም። ዶክተር ለመሆን ደግሞ ብዙ ማንበብ መቻል አለብህ። ስለዚህ ካሁኑ ማንበቡን መልመድ አለብህ ብለሽ ከፍላጎቱ ጋር ነገርየውን ማያያዝ አለብሽ ማለት ነው። ለምን አንድ ነገር ከዓላማ ስትይዡና ዝም ብሎ አድርገሽ ስትይዡ አንድ አይደለም። አሁን በቃ ይሄ እኮ እንደ ስቃይ ነው አይደለም የሚያዩት። ትምህርት ቤት ሚስ እንዳጻፈች ነው አንቺም ትመጪ ነጻፉ ነው በቃ የት እንግባ ይሆን እንደ ስቃይ እስር ቤት አድርጎ ነው ስለሚያዩት። ግን የሆነ ከሚወዱት ጋር ካያያሽላቸው ምን ይሆናል ያኛው ነገር ደስ ይላቸዋል ማለት ነው። ሌላ ደግሞ አለማጥናት ወይንም አለመማርን ከመሀይምነት ጋር ማያያዝ ማለትም አንድ ሰው ካልተማረ ማንበብ ካልቻለ ካላወቀ ወደፊት በብዙ ነገር እንደሚጎዳ። ለምሳሌ አንድ እንደዚህ ለህፃናት የሚነገር ታሪክ አለ። እሱ ምንድነው ልጅ ሁሌ ለአባቱ ብር ይልክለታል እና በባንክ ነው የሚልክለት እና በአሁኑ በባንክ መላክ አልቻለም። ለአባቴው ደብዳቤ ይጽፋል ልጁ ማለት ነው። ለዚህ ምክንያት በባንክ መላክ ስላልቻልኩኝ በሰው ነው የምልክልህ ብሩን ተቀበል
እና ስትቀበል እንደዚህ ብለህ ከነገርከው ብሩን ይሰጣል ብሎ ደብዳቤ ይጽፍለታል ማለት ነው። እና ሰውየው ማንበብ አይችልም፣ አንድ ላይ አይደለም የሚኖሩት። ስለዚህ ጎረቤቱ ነው አንብብልኝ የሚለው ደብዳቤው ማለት ነው። ከዛ ኋላ ጎረቤቱ ይሄንን በሚያነብበት ሰዓት የሆነ ኮድ ተሰጥቶታል። ይሄን ካልክ ብር ይሰጣል የሚለው ነገር ስለተነገረ ምን ብሎ ያነብለታል ለአባትየው? አባዬ ሰሞኑን ስራ ስለሌለ ብር መላክ አልቻልኩም፣ ከዚህ በፊት ከላኩልህ ብር እንደምንም አብቃቅተህ የአሁኑ ወርን አሳልፋት ብሎ ያነብለታል ማለት ነው። እና ሰውየው ይሄድና ብሩን ይወስዳል። እና እንደዚህ አይነት አስተማሪ የሆኑ ታሪኮችን እየነገርሻቸው መማር ለነሱ ጥቅም እንደሆነ ኮንሰፕቱን ማስጨበጥ ይኖርብናል ማለት ነው። ሌላ ደግሞ በምናስጠናቸው ሰዓት ያው እንደምናውቀው ልጆች ለረጅም ጊዜ አንድ ነገር ላይ ትኩረት ማድረግ አይችሉም። አሁን ህፃን ልጅ መቼ አንድ ሰዓት ቁጭ ብለህ የቤት ስራ አጥና ማለታችን። ስለዚህ ምን ማድረግ አለብን? ጊዜ መከፋፈል። ለምሳሌ አሁን ከ7 ዓመት በታች ከሆኑ ምን እናደርግላቸዋለን? 10 ደቂቃ እናሰራቸዋለን። አሁንም ወይ 5 ደቂቃ ወይ 10 ደቂቃ እዛው እናጫውታቸዋለን። አሁን 10 ደቂቃ እናሰራቸዋለን እዛው የሆነ የሚከለል ነገር ሊሆን ይችላል። ብቻ የሆነ ልክ ሊሰለቹ ሲሉ ማደስ ማለት ነው። ሪፍሬሽ ማድረግ። ከ7 ዓመት በላይ ከሆኑ ደግሞ እናደርግላቸዋለን 20 ደቂቃ እንዲያጠኑ እናደርጋለን፣ ወይ የቤት ስራቸውን እንዲሰሩ እናደርጋለን። ከዛ በኋላ ደግሞ ረፍት እንሰጣቸዋለን 5 ደቂቃ። ረፍቱ በጣም ረጅም መሆን የለበትም። ጨዋታም በጣም ረጅም መሆን የለበትም። ወይንም 5 ደቂቃ ላይ ለምሳሌ የሆነ ስናክ ነገር እንደ መክሰስ ነገርም ልንሰጣቸው እንችላለን። ብቻ ምንድነው ይሄ ከ20 ደቂቃ በላይ ምኑ መርዘም የለበትም። በቃ እንዳይሰለችው ጥናቱ እንትን ማድረግ ማለት ነው። ሌላ ይሄኛው ጥናት በምንጀምርበት ሰዓት ምን ማድረግ? ደስ በሚል ነገር መጀመር። ለምሳሌ አሁን ይሄ ቲክታክቶ የሚባል አለ። ወረቀት ላይ የሚጫወቱት ጨዋታ ነው። እንደዚህ መሰላል ነገር ትስይና ክብና ኤክስ ነው የምታደርጊው። በቀጥ ወይ በዲያጎናል ያው ብዙ ሰው ያውቀዋል። የደረደረ ሰው አሸናፊ ሆነ። እንደሱ አይነት ጨዋታ ማስጀመር። በቃ ምንድነው ከጥናት በፊት ጨዋታ አለ የሚለውን ነገር ልጁ እንዲያስብ ማለት ነው። ያው ይሄኛው ደግሞ እንዳይሰለች ሁሌ ወላጅ ምን ማድረግ አለበት? ያው ራሱን ማሻሻል አለበት። ወላጅም ዛሬ በምን እንጀምራለን የሚለው ነገር እንዲሁም ጥናት ከመጀመራችን በፊት አሁን ካስተዋልሽ ወላጅና ልጅ ብዙ ጊዜ ምን አለ ብዙም ለውጥ በማያመጣ ነገር ይከራከራሉ። ለምሳሌ ልጅ ምን ይላል? አይ ሂሳብ ስለሚከብደኝ ከአማርኛ የቤት ስራ እንጀምር ይላል። ወላጅ ደግሞ ኧረ ጊዜ የለኝም መጀመር ሂሳብ አሰራህና አማርኛ ለራስህ ትሰራለህ ብሎ ይጣላሉ። እና እንደዚህ ከጥል ከመጀመር ለልጁ ምን እንለዋለን? ከየት እንጀምር ዛሬ የሆነ ፍሪደም እንዳለው ምርጫ ለመስጠት ማለት ነው። በምን እንጀምር ዛሬ ብሎ ምርጫ መስጠት እና እንደ ልጃችን ጸባይ ማለት ነው የጥናቱን ፕሮግራም ማዘጋጀት አለበት ማለት ነው። መሀል ላይ ጨዋታ የሚያስፈልግም ከሆነ ወይ አንዳንድ ልጆች ደግሞ በጣም ማውራት የሚወዱ አሉ። ልክ ጥናት ልጅ ማማ እንደዚህ ሆኖ የሚል ነው አሉና መሀል ላይ ማውራት ካለብሽ ከልጅሽ ጋር ግዴታ ማውራት አለብሽ። ብቻ ምንድነው ልጁ በማይሰላችበት ሁኔታ ጥናቱንም የቤት ስራውን እንዲሰራ ማድረግ አለበት ወላጅ ማለት ነው። ያው እዛው ተቀምጠው ማድረግ የሚችሉት ነገር ነው። ግን ምንድነው ልጅ ግዴታ መጫወት አለበት። እንዲሰማሽም ባለፈው እንዳለው ነው እንዲሰማሽም እንዲታዘዝሽም ልጅ ግዴታ መጫወት አለበት። እና ጨዋታው ግን ምን መሆን የለበት ወይንም አሁን ልክ ከትምህርት ቤት እንደመጡ 2 ሰዓት ሙሉ ቲቪ ያዩና ከዛ በኋላ አይደለም ጥናት የሚጀመረው። ለምን ኦሬዲ ደክሟቸዋል። በቃ ምንም ኢነርጂ የላቸውም። ስለዚህ ከነሱ ጋር መስማማት ነው። ለምሳሌ ልክ እንደመጣችሁ መክሰሳችሁን ትበላላችሁ። ለምሳሌ 20 ደቂቃ ወይ 30 ደቂቃ ጌማችሁ ወይ ቲቪያችሁን ትጫወቱና ከዛ በኋላ ወደ ጥናት እንሄዳለን። ወይንም ለ30 ደቂቃ ባይስክላችሁን አምትነዱና ከዛ በኋላ ወደ ጥናታችን እንመጣለን። ምንድነው ሳይደክማቸው ወደ ጥናት ማምጣት አለብን። ረፍት የምንሰጣቸው በጣም ረጅም መሆን የለበትም። ሌላ ደግሞ ትንሽ ከፍ ያሉ ከሆኑ ምናረጋቸዋለን? ያጠኑትን የተማሩትን እንዲያስረዱ ከተቻለ። አሁን እንደ ድሮ አይደለም። ብዙ ቤት ዋይት ቦርድም አለ አይደለ? ማርከርም አለና እነሱ ሞር ደስ እንዲላቸው የሆነ እንደ አስተማሪ መነጽር ይለብሱና የሆነ ጋውን ይለብሱና
ያስጠናሻቸውን እንዲያስረዱ ማድረግ ብላክቦርድ ላይ እየጻፉ ነው ኢንጆይ ያደርጉታል ልጆቹ። ለምን ያው ትልቅ ሰው መምሰል ስለሚፈልጉ እንደ ጨዋታ ነው የሚያዩት ማለት ነው። ሌላ የምንከታተልባቸው ቻርት ነገር ማዘጋጀት። ለምሳሌ ምንድነው ቀድሞ የቤት ስራውን የሰራ እቺ ትልቅ ከሁላችሁም ትልቅ ቾኮላት ይሰጠዋል። ወይንም አንቺ አሁን ቤት እያጸዳሽ ከሆነ ወይ የቤት ስራ እየሰራሽ ከሆነ እስቲ ልብስ ማን ነው እናንተ ናችሁ የምትቀድሙት ወይ ልብስ አጥቤ ጨርሳለሁ ወይንም ቤት እስከምጠርግ ድረስ ማን ነው እስቲ የሚቀድመኝ ስትያቸውና የቤት ስራን ስራ ብቻ ስትያቸው አንድ አይደለም። እነሱ ከትዕዛዝ የበለጠ ለነሱ የሚያዳምጡት ወይንም እሺ ምሩት ምን ሲሆን ነው የሆነ ቻሌንጅ ነገር ሲኖረው ጨዋታ ነገር ሲኖረው። ስለዚህ ፉክክር ነገርም ማድረግ እንችላለን ማለት ነው። ለዚህ እዚህ ጋር በጣም የወላጅ ጥረት ያስፈልገዋል ነው። በጣም ልጅ ያስፈልገዋል እንዲያጠና። ለምን ልጅ እኮ ብዙ ነገር ካላስገደድሽው ብዙ ጊዜም ቁም ነገር ስለሌላቸው ጨዋታ ብቻ ስለሆነ ወደ ጨዋታ ስለሚያዘነብሉ ወላጅ ግዴታ ጥናታቸው ላይ በዚህ መልኩ በተለያየ መንገድ እየሞከረ ያው ማስጠናት አለባቸው። ይሄን ስንል ግን የዱንያዊ ትምህርቱን ብቻ አይደለም። አሁን ቁርአን አለ፣ የዲን ትምህርት አለ። እነዚህም ነገር ላይ ብዙ አይነት አሁን የጠቀስናቸውን ስታይሎችን እያደረገ ወላጅ ልጆቹ ማጥናት እንዲያጠኑ ነገሮችን ማመቻቸት አለበት። እንደዚህ አሁን ገና በለጋ እድሜያቸው እንደዚህ የለፋባቸው ከሆነ እያደጉ ግን ራሳቸው አዳፕት ያደርጉታል። ይሄኛው ነገር ራሱ ማለት ነው። እስከ ተወሰነ ዓመት ነው የሚቸገረው ወላጅ። ከዛ በኋላ በቃ መንገዱን ያውቀዋል ልጁ ለራሱ ይላል ማለት ነው። ሌላ ማድረግ እንችላለን። አሁን ትምህርት ላይ አሁን ደካማ ከሆነ ለምሳሌ ከ10 ለምሳሌ አሁን 2 ነው ያመጣው ልበልሽ። ብዙ ጊዜ እዚህ ጋር ወላጅ ምንድነው የሚሰራው ጥፋት እንዴት 2 አመጣለህ? ምንድነው ደደብነህ እንዴ አሰደብከኝ ምናምን ነው የሚባለው። እኔ ትዝ ይለኛል እስከዛሬ የማረሳው አንድ ወላጅ ነበረ ትምህርት ቤት ሰው ፊት ለፊት ልጁን ይዞ በቃ ይጮህባታል። በጣም ማረሳው እስከዛሬም ውስጥ ያለ ይሄ በጣም ስተት ነው። ለምን እሱ አሁን እንዴት ነው ቀና ብላ ሌሎች ልጆችን የምታያቸው? በጣም የሚያሳፍር ነገር ነውና ይሄ ስተት ነው። በተቃራኒ ደግሞ አንድ ወላጅ አለች ልጇ በጣም ትምህርት ላይ ጎበዝ አይደለም ምናምን ነው የምትለው 0 እንኳን ቢያመጣ ማለት ነው ጎበዝ ልጅ በሚቀጥለው ደግሞ 1 ነው የምታመጣው እያልሽ ሁሌ ሞራል ትሰጠዋለሽ ማለት የሆነ ትልቅ ነገር ነው አይደለም የምትፈልገው ሁሌ ጎበዝ ነው የምትለው የፈለገው ውጤት ይዞ ቢመጣ በቃ ምንም አሰድቦም አትቆጣው። አንዳንድ ቤት እኮ የሆነ 5ኛ 4ኛ የወጣሽ ራሱ እንዴት አንደኛ ትወጪም የሚለው ነገር ሞራልሽ ነው። ውጤትሽ እንኳን አሻሽለሽ እሱ ራሱ አይታያቸው ደረጃሽ ነው የሚታያቸውና የፈለገው 0 ቢያመጣ ጎበዝ ልጅ በሚቀጥለው ግን እቺን ታሻሽላለሽ ትለሽ። በእውነት ግን እንደሱ ያለችው በእውነት ጎበዝ ሆነ ልጅ። እና አንዳንድ ልጅ ሞራል ነው የሚፈልገው እና ትዕግስት ይፈልጋል። ለዚህ አሁን ምን እንለዋለን ለልጃችን ማለት እሺ በሚቀጥለው ስንት ታመጣል አንተ ንገረኝ ትይዋለሽ። ከዛ ለሱ አሁን 1 ነው የመጣው እሺ በሚቀጥለው 4 አመጣለሁ ሊል ይችላል። ግን በእውነት ካመጣ ትልቅ ለውጥ ነው። ለምን በስንት ዓመት ሂደት እየተሻሻለ ይመጣል። ከዛ በኋላ እሺ 4 እንጽፋለን። ከዛ እሺ ይሄን 4 ለማምጣት ምን ማድረግ አለብን እንላለን። ራሱን ማሳመን ማለት ነው። እንደዚህ ያደርጋለሁ። እሺ አንተ ደግሞ 4 ካመጣ እኔ ደግሞ አንተ የምትወደውን ነገር አደርግልሃለሁ እንስማማለን። ከዛ በኋላ 4 ላይ ያመጣ ይችላል። ግን ጥረቱን ነው እኛ ማሞገስ ያለብን። ግን አሁን ለምሳሌ ከባለፈው 0 ሊያመጣ ይችላል። ግን ምን እንለዋለን ችግር የለውም ግን አንተ አሁን እዚህ ጋር ያስደሰትከኝ ነገር ጥረሃል። መጣርም ቫልዩ እንዳለው ውጤት ላይ ብቻ ፎከስ እንዳያደርግ ማለት ነው። ጥረሃል ስለዚህ ስለጣርክ እኔ ይሄን አደርግልሃለሁ ግን በሚቀጥለው ደግሞ አንተ እንትን ትላለህ። ልጅ በጣም ሞራል ነው የሚፈልገው። ብዙ ጊዜ እኛ ወላጆች ራሱ ግን ማለት ስናስጠና እንዴት ልበልሽ በቃ የተሻለ ውጤት እንዲያመጡ ስናስጠናቸው ራሱ አላማችን እሱ ነው። የተሻለ አንደኛ እንዲወጣ በጣም አይታችሁ ከሆነ ቁጥጥር የሚበዛበት በቃ ዝንፍ እንዳለ የደረጃ ተማሪ ሲሆኑ በተለይ ፕሬሸሩ በጣም ሃይ ነው እና እንዲሻሻሉ ከሚለው አሁን እንዳነሳሽው ትንሽም ለውጥ ሲኖረው እኛ ወላጆች ራሱ ደስ አይለን። ያ እኛ ያልነው ቦታ ማለቴ አሁን ምን ያህል ልጆች ላይ ከባድ እንደሆነ ለመጥቀስ ፈልጌ ነው። አንቺ ያልሽው ጋር ስላልደረሱ ጭራሽ ብስጭት ቁጣ ነው የምናሳያቸው እንጂ
ጥረት አድርጎም እኮ ያ ልጅ ምናልባት ላይሳካለት ይችላል። ቅድም እንዳልኩሽ ወይ ኢንተለጀንሱ እንደ ክላሱ ተማሪዎች ላይሆን ይችላል። በተፈጥሮ ራሱ ያለው ብቃት እንደ ሌሎች እንደ ኩዮቹ ላይሆን ይችላልና እኛ ወላጆች ራሱ የምናሳድረው ጫና ኔጌቲቭ ኢነርጂ ነው የሚሆንባቸው እና ትንሽም ሲያሻሽሉ ማሞገስ አለብን ማለት ነው። 10 ከ10 ስላልደፈነ ይሄማ አይሆንም ወይም ሲያሻሽልም አናመሰግነውም። ምን እንደሆነ ታውቂያለሽ? ግን አሁን አንቺ ለልጅሽ ጥሩ ተመኝተሽ ነው የምትቆጪው የምትገርፊውም ያው ግን ይሄኛው ጠባሳ ካደገ በኋላ ራሱ እንደማይለቀው ነው የምነግርሽ። ስለማይገባው ነው እኮ ስለማናብራራላቸው አንደኛ፣ ሁለተኛ እንደ ልጆቻችን አቅም አይደለም እኛ ራሱ እየሄድን ያለ ነው። ከቤት ውስጥ እኮ 2 3 4 ተወልጂና ሁሉም የተለያየ አይነት ቦታ ላይ ሆኖብሻል። በጣም ቀለም ሆኖ ለራሱ ሰው ማያስፈልገው ካላጠናው ልሙት ሚል ልጅ ይኖርሻል ማለት ነው። ጭራሽ ደብተር መንካት ማይፈልግ ልጅ ይኖርሻል። አሁን ያንን ልጅ እንደዚህ አልሆንክም ብለሽ የምታሳድሪበት ጫና አንቺ ራስሽ ነሽ ማለት ነው። ወደ መሻሻሉ ሳይሆን ወደ ብቃት እንዲመጡ ነው የኛ ጥረት ደግሞ ማለት ነው። ይሄ ጤናማ አካሄድ አይደለም ማለት ነው። በነገርሽ ላይ እዚህ ጋር መጥቀስ የምፈልገው ይሄን አይነት ጥረት ለራሱ የሚታየው ብዙ ጊዜ ትንሽ ሰፋ ወዳለ ከተማ ነው ማለት ማጥናት አለባቸው ማስጠናት አለብኝ። ይሄ ትልቅ ኢሹ ትልቅ ሐሳብ ለቤተሰብ የሚሆነው ሰፋ ያለ አካባቢ ላይ ነው እንጂ እኔ እንግዲህ እንደ ሰው ይሁን ብዬ ይማር ብዬ ዩኒፎርም አሟልቻለሁ ደብተር ገዝቻለሁ ጥሮ ግሮ ማለፍ የራሱ ነው የሚሉት የሚባለው አንዳንድ ቦታ ላይ በተለይ ይሄ ደግሞ በጣም ለልጆቹ በጣም ከባድ ነው ማለት ነው። ይሄን እየተሞከረላቸው አጥና እየተባለ ውጤት ለማምጣት ይሄን ያክል አዳጋች ከሆነ ሙስመያም እንደጠቀሽልን ነው መሪም እንዳነሳ ነው በራሱ ጊዜ በቃ ከዛ የወደቀ ጊዜ ወይ ደግሞ ውጤቱ ያነሰ ጊዜ ወላጅ ልጁ ላይ በጣም ተጽዕኖ ሲያሳድር ይታያል። ይሄ በጣም ስተት ነው ማለት ነው። ያው ይሄ ምንም አስተዋጽኦ እያደረገለት አይደለም ግን ያናኗር ዘይቤያቸው ሊሆን ይችላል ማለት ስልሽ አሁን ከተማ ላይ ያለው ያናኗር ዘይቤና ክፍለ ሀገር ላይ ያለው ይለያያል። ስለዚህ እዛ አካባቢ ላይ ኑሮ ራሱ ትምህርት ቤት መሄድ መማር ሲባል ራሱ እንደዚህ ሊሆን ይችላል። ስለዚህ ምን ማድረግ ትችላለሽ? አይ ቢያንስ የሚታየው መጨረሻ ላይ ውጤቱ ላይ ወይ ከጓደኞቹ ካነሰ አንተ ከእንትና እንዴት ታንሳለህ? እሺ ምን አጎደልኩበት? እሺ ምን ጎሎብሃል ነው ሲል ወላጆች የሚታየው። ይሄ በጣም ከባድ ነው ማለት ነው። አንዳንድ ወደ ከተማ ውስጥ መጪ ደግሞ በጣም ኤክስትሪም የሆኑ ወላጆች አሉ። በቃ የእውነት የልጃቸውን ህይወት በቃ ስቃይ የሚያደርጉ ከጥናትና ከትምህርት የተነሳ ማለት ነው። ምንም ረፍት ሳይሰጧቸው ልክ ከትምህርት ቤት እንደመጡ ራሱ አስጠኝ ይጠብቃቸዋል። ከዛ ኋላ ያው ምን ልበልሽ ምንም ፋታ ማያነቃንቋቸው ማለት ነው። በእውነት ራሱን ሊያጠፋ የሞከረም አለ በዚህ ምክንያት ማለት ነው። እኛ መውደዳችን ብቻ ሳይሆን ማየት ያለብን ፍቅራችን የምንሰጥበት መንገድ ለሱ ትክክል ነው ወይ የሚለውን ነገር መረዳት አለብን። ስለዚህ ያው ወላጅ እስከሆነ ድረስ ያው ልጁን ይወዳል፣ ግን ልጁ በሚጠቅመው መንገድ ነው መሆን ያለበት። ስለዚህ ኤክስትሪም መሆን የለብንም ኤክስትሪም መሆን የለብንም። በጣም ችላ ማለት የለብንም ነው በቃ። ለምን አንዴ ብርሽም አውጥተሽ ጊዜሽንም ሰውተሽ ልጅሽን ትምህርት ቤት እስከወሰድሽ ድረስ ቢያንስ አንድ ልጅ ማለት ጎበዝ ይሁን አይደለም፣ ግን ለወደፊት ህይወቱ አንብቦ መረዳት መቻል አለበት። ለምን የትም ቢሄድ ነገ እኔ እኮ ፊደል መቁጠር አልችልም ሲል ለሱ ምንድነው በቃ ሁሌ ሽንፈት ሁሌ የሚከተለው ነውና ቢያንስ የሆነ ግዴታ ዶክተር ይሁን ማለት አይደለም። ሁሉም እኮ ሪስኩ በተለያየ መንገድ ነው አይደለ? ይሄ ምንም ሳያቅ ስንት አለ እኮ አሁን በእኛ እድሜ ራሱ ያየነው ነገር ነው። አንቺ በትምህርትሽ በጣም ጎበዝ ሆነሽ እየደፋፈንሽ ታልፊና ግን ከአንቺ ጋር ምንም ትምህርት የማይገቡ ስንት ነገር ዛሬ ስንት ብር እያገላበጣት ያለሽ ግዴታ አይደለም። እንትኑ ግን ምንድነው ቢያንስ ከሰው ማዕከል ሲቆም እንዴት ነው አንገቱን ቀና አድርጎ በቃ አለ አይደለ? አሁን በዚህ ጊዜ አላነብም ማለት በጣም ከባድ ነው። ፊደል አልቆጥርም ማለት በጣም ከባድ ነው። ሞባይል መጠቀም አለመቻል በጣም ከባድ ነው። ስለዚህ አትሊስት በቃ ከሰው ጋር እኩል የሚያደርገውን ያክል እንኳን ልጅሽ ምን ማድረግ አለበት መያዝ አለበት ነው በቃ። እውነት ነው። ዘመኑ በጣም ከባድ ነው። ያልተማረ
ማለት በጣም የሚታየብበት አይብ ትልቅ ነውር የሆነበት ወቅት ነው እና ቢያንስ ለመኗኗር የሚያስፈልገውን ነገር ለማሳወቅ ብዙ ነገር ከተወጣ አይቀር ትንሽ ወላጅም ጥረት ማድረግ አለበት ነው። መልካም ውድና የተከበራቸው የፕሮግራማችን ተከታታዮች እንግዲህ ልጆችን እንዴት ላስጠና የሚልን ይዘን እየተወያየ እንገኛለን ማለት ነው። ከአፍታ ቆይታ በኋላ እንመለሳለን። አብራችሁ ነው። መልካም ተመልካቾቻችን ከቆይታ በኋላ ተመልሰናል። እንግዲህ ከረፍት በፊት ስናወራው እንደነበረው ልጆቻችን ደስ እያላቸው እንዴት ማጥናት እንዲችሉ ማድረግ እንችላለን የሚል ነበር ማለት ነው። ኡሙ መርየም ወደ አንቺ ልምጣና አሁን ደግሞ መቼም ወላጅ እስከ መጨረሻ ድረስ ስር ለስር እየሄደ ዛሬም ነገም ማስጠናቱ ይሄ በጣም ከባድ ነው። ከፍም እያሉ ራሳቸውን ችለው ማጥናት ይችላሉ እና ራሳቸውን ችለው ማጥናት እንዲችሉ ከፍ እያሉም ሳይቸገሩ እንዲለምዱ ምንድነው ማድረግ ያለብን? ቅድም የጠቀሽው ነገር አለ። አንዳንድ ወላጅ በጣም ከልክ የሚያልፍ ወላጅ አለ ማለት ምን ማድረግ ልጆቻችንን ለመርዳትኛ ምን ማድረግ አለብን ነው እንጂ ኮምፕሊትሊ አንቺ ላይ ዲፔንደንት እንዲሆኑ ወይንም ደግሞ ሀሳባቸውን አንቺ ላይ ጥለው አንቺ ከስራቸው ካልሄድሽ ያንን ነገር የማያደርጉበት ደረጃ ላይ ልጆችሽን ማድረስ የለብሽም። ስለዚህ አንደኛው ማድረግ የምንችለው ለልጆቻችን ምንድነው ጊዜያቸውን መከፋፈል ማስተማር አለብን። እንደምታዩት ያው ጠዋት ከ1 ሰዓት በፊት ከቤት ይወጣሉ። ሲመጡ 10 ሰዓት 11 ሰዓት ይሆናል። ከዛ በኋላ ያለችዋ ጊዜ በጣም ትንሽ ናት። ከኛ ጋር የሚያሳልፏት ጊዜ ትንሽ ናት። እስኪ ተኛ ያለችዋ ጊዜ ናት የምትሆነውና ያቺ ጊዜያቸውን በአግባቡ እንዴት ነው የምንከፋፍለው የሚለውን ነገር ማየት አለብን ማለት ነው። ይህን ሂደት በምናደርግበት ሰዓት ልጆቹን ማካተት አለብን። የፈለገው እድሜ ላይ ይኖሩ። ፕሮግራም ስናወጣላቸው መጀመሪያ ይሄን ነው የምታደርገው ከትምህርት ቤት ከመጣ በኋላ ይሄ የሚለውን ነገር ላይ በተለይ ከፍ እያሉ ሲመጡ ከነሱ ጋር እየተነጋገርም ቢሆን በጣም ኢፌክት ይኖረዋል ማለት ነው። የሚወዱትን የሚጠሉትን ነገር እናውቃለን። እረፍታቸው ከምን በፊት መምጣት እንዳለበት ማጥናቱ የቤት ስራው የሚለውን የቱ ጋር እንደምናስገባው በደንብ እንለይበታለን ማለት ነው እና በጣም ፕሮግራም ስናወጣ እነሱንም ማሳተፍ ይኖርብናል። ከነሱ ሀሳብ መቀበል የሚያስቡትን ነገር ማየት እንችልበታለን ማለት ነው። ሌላኛው ብዙ ጊዜ አይታችሁ ከሆነ ጥናቱ ላይ ብቻ ነው ትኩረታችን አይደለ? ያጥኑ፣ የቤት ስራ ስሩ እንዲሆኑ ነው የምንለው እንጂ ማጥናት እንዳለባቸው ሁላ መጫወት እንዳለባቸው እንዘነጋለን። ይሄ ስትረስ የሚያደርጋቸው ነገር ነው። ልጆቹ በራሳቸው በጣም እንዲሰለቹ እንዲደብራቸው የሚያደርገው ነገር ይሄ ነው። ስለዚህ ፕሮግራም ስናወጣ ጨዋታቸውን እረፍታቸውንም ጭምር ማካተት ይኖርብናል ማለት ነው። ሌሎችንም እኛ እንዲይዙልን እንዲያውቁ እንዲማሩ የምንፈልጋቸውንም እሴቶች አብረን ማካተት ይኖርብናል። አይታችሁ ከሆነ በቃ ትምህርት ላይ ነው ፎከሳችን። በህይወታቸው በጣም የሚያስፈልጋቸው ነገሮች አሉ። ዲሲፕሊኑን እንበል፣ እንደዚሁም ደግሞ በየቀኑ የሚያደርጓቸው የቤት ስራዎችም አሉ አይደለ? ሁሌ ሰው ላይ ዲፔንዳንት መሆን የለባቸውም። ራሳቸውን እንዲችሉ የሚያደርጋቸውንም ነገሮች በዛው እያካተትን ልጆቻችንን ማስተማር ይኖርብናል። ፕሮግራማችን ላይ ይህንንም በጣም ተካታች ማድረግ አለብን። የተኙበትን እንዲያነጥፉ፣ የበሉበትን እንዲያነሱ፣ እንዲያጥቡ። ይሄ ብዙ ወላጅ ጋር ስታዩት እንደምንድን ነው የሚቆጠረው? የልጅ ተግባር አይደለም፣ የአጋዧ ስራ ነው ወይ ደግሞ የእናት ስራ ነው። እንደዛ አይደለም መሆን ያለበት ማለት ነው። እነዚህ ልጆች በአቅማቸው የሚችሉትን ነገር ማድረግ ይችላሉ፣ መርዳት ይችላሉ ማለት ነው። አይበለውና ስንት ነገር ይፈጠራል በህይወትሽ ላይ ሳለሽ። አንቺም እኮ ትጠፊያለሽ አይደለ? ሞትም ይገጥማል፣ ሰውም ይታጣል። የዚህ አይነት በሚሆንበት ጊዜ ራሳቸውን ችለው ኦርጋናይዝድ እንዲሆኑ ማድረግ ይቻላል። ስለዚህ ትምህርት ላይ ብቻ ሳይሆን ትኩረታችን ጨዋታቸውንም ሌሎች ስራዎቻቸውንም አካተን ፕሮግራም ማውጣት፣ ስናወጣ ደግሞ እነሱንም አብረን አሳትፈን ማለት ነው። ሌላኛው ሁሌ ፕሮግራም ስናወጣላቸው የጥናትም የቤት ስራም ፕሮግራም ስናወጣላቸው ያልበዛ መሆን አለበት። ፕሮግራም ሲወጣ እንዴት ነው ይነሽጠናል አይደለ? የሌለ ማናደርገውን ሁላ እንጽፋለን። እንደዛ መሆን የለበትም። በቃ ቀስ ያለ ያልበዛ ነገር 2 ሰዓት አጥና ገና ልጅ ስትዩና
20 ደቂቃ ሰጥቻለሁ በ20 ደቂቃ አጥና እስቲ እንዴት ነው? አንድ ነው አይደለም። ይሄኛውን ጨርሻውን ቶሎ ብዬ ልጫወት ይችላል። ማሳካት የምችለው ነገር ነው። ቀለል ያለ ነገር ነው። ሌላ ነገር ለማድረግም ጊዜ ያገኛል። ስለዚህ ያን ያህል ለመቀበልም አይከብዳቸውም። ሙሉ መጽሐፍ አጥና ስትዩና 3 ፔጅ አጥና ስትዩ አንድ ነው አይደለም። ስለዚህ የምናደርገውን ማሳካት የምንፈልገውንም ነገር ቀለል ባለ መጀመር ሳናበዛባቸው መጀመርና ደግሞ በሂደት ስልሽ አሁን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ አላቸው አይደለ? ትምህርት የሚሄዱበት ቀናት በዛ ቀናቶች አከፋፍለን እንዲያደርጉ የምንፈልገውን ነገር ማድረግ እንችላለን። በአንድ ቀን ከበድ ያለ ተግባር ለነሱ መስጠት አግባብ አይደለም፣ ዘላቂነትም አይኖረውም ማለት ነው። ሌላኛው የጥናት ስልታችንን በጣም መመልከት አለብን። የጥናት ስልታችን ስንል ሁል ጊዜ ወላጅ ተግባሩ መሆን ያለበት ምንድነው? ጋይድ ማድረግ ነው። ጋይድ ማድረግ ስልሽ አንዳንድ ወላጆች አሉ፣ እኔ የእውነት ስለገጠመኝ ነው የቤት ስራ የልጆቻቸው የሚሰሩ። ይሄ አሁን ማወቅ አይደለም ማለት ልጁንም መርዳት አይደለም። ይሄ በጣም ራስ ወዳድነት ነው። እሷ ላትዳረቅ ወይ እሱ ላይዳረቅ ነው እንደሚያደርጉት እንጂ ለሱም ለልጁም የማይጠቅም ተግባር ማለት ነው። በጣም ኢንቮልቭ ማድረግ የለብንም ስናስጠና ማለት ተምረው ኦልሬዲ እኮ ተምረው ነው አይደለም የሚመጡት። ያ የተማሩትን ነገር የማስታወሳቸው ነገር ጋይድ ማድረግ ነው እንጂ ያለብን እኛ እዛ ውስጥ መግባት የለብን። አንዳንዴ በጣም እንመሰጣለን አይደለ? አስተማሪው ራሱ ምን እንደሚሰራ ግራ እስክንጋባ ድረስ ነው የምንሆነው እኛ ወላጆች ራሳችን። ስለዚህ ስናስጠናቸው በርቀት ሆነን መከታተል መቻል አለብን። ይሄ ምንድን የቤት ስራ የሚለው ነገር አንዳንዴ ሀቂቀተን ፈልገሽ አይደለም የምታደርጊው፣ ታደርጊዋለሽ አንቺ ስልሽ እንደሱ ሳይሆን አሁን እኔ የመጀመር ልጅ አላሁ አክበር እኔ አላውቅም ወላሂ አንድ ሰዓት ሁሉ አንድ ቃል ለመጻፍ በቃ ምንም እሺ የማይሉሽ በቃ በዚህ ብታያቸው በዚህ የሆነ ሰዓት ላይ በቃ አላንቺ አንስተሽ ልጽፊው ብቻለሽ። በጣም ቀላል ነገር አይደለም ነገር ይሄው እኮ በጣም የወላጅን ጥበብ ይጠይቃል፣ ሰብር ይጠይቃል። ይሄ ልጅ አንቺ ዛሬ ሰራሽለት ማለት ነገም አውቶማቲካሊ ጭንቅላት ላይ ምንድነው የሚጠብቀው? በቃ ፓራሳይት ሆኖ ነው የሚቀረው። ሁሌ ካንቺ ፈላጊ ሆኖ ነው የሚቀረው። ግን ታስሞክሪያለሽ። ከሰራ ይስራ፣ ካልሰራ ደግሞ ባዶ ዝጊው። የቤት ስራ ሳይሰራ ትምህርት ቤት ይሄድ። ሁሌ ወላጆች የምናጠፋው ጥፋት ይሄ ነው። ካልሰሩ የሚሞቱ የሚመስለን ነገር አለ። ትምህርት ቤት ይጠላሉ፣ ሚስት ቆጣዋለች ምናምን በጣም እንቁላል የምናደርጋቸው ነገር አለ ልጆቻችን አይደለም። ስለዚህ እንመጣበታለን፣ ይሄንን እንመጣበታለን። ግን ካልሰራም ብሎ ካስቸገረሽ ዝጊው። በቃ ሰዓት አስቀምጪ የምታስጠኝበት። በዛ ሰዓት ካልሰራ አቁሚ። ወደ ቀጣይ የእድገት ሂደቱ ይተላለፋል ማለት ነው እንጂ ከአንቺ ፈላጊ ጠባቂ አንዳንድ ወላጅ አለ አይደለ? እኔ የቤት ስራ ላሰራት አልቻልኩም በቃ ተፈታተነችኝ ብሎ አስጠኒ አምጥቶ የሚቀጥርም አለ። አልችልም እኔ በቃ ብሎ ራሱ እጅ ሰጥቶ ማለት ነው። ጊዜ አተሽ ሌላ ሪዝን ገፍቶሽ ከሆነ ኦኬ። ግን ደግሞ እየቻልሽ እኔ አልችልም ብለሽ ሌላ አጋዥም ስታመጭላቸው ሳይኮሎጂያቸው ላይ ትልቅ የሚጥልባቸው ሌላ ትምህርት አለ። ማድረግ እንደማይችሉ ያለ እገዛ እነሱ ምንም ነገር ማሳካት እንደማይችሉ ሬጅስተር ያደርጋሉ ማለት ነው። ይሄ ጤናማ አካሄድ አይደለም። ስለዚህ ከምትጽፊለት ባዶውን ደብተሩን ተሸክሞ ቢሄድ ይሻላል። ነገ አይደግመው። አስተውሉት ይህን ነገር። ነገ አይደግመው። እኩዮቹ ጓደኞቹ ሁላ ችለው ጽፈው መጥተው እሱ ብቻ አለመቻሉን ሲያቅ ያደርገዋል ማለት ነው። ስለዚህ ያጋጥምሻል ብዙ ነገር ይረዳሉ። አዎ ስናግዛቸው በጣም ኢንቮልቭ እናደርግ ነው። በርቀት መከታተል ማወቅ አለብን። እጁን ይዘሽ አንዳንድ መጀመሪያ ላይ እኮ ታሰሪዋለሽ አይደለም? እጁን ይዘሽ ስታሰሪው በሂደት ለቀቅ እያደረግሽው ራሱ መስመሩን እንዲያሰምር አለ አይደለም የምታደርጊያቸው ነገሮች። ሁሌ ግን አንቺ የምትጽፊለት ከሆነ እጁን ይዘሽ አልችልም ነው የሚልሽ ልጁ። አስተውላችሁታል ይሄን ነገር? አልችልም፣ እጄን አመመኝ፣ ይደክመኛል፣ እንደዚህ ነው የሚሉሽ። ስለዚህ ስናስጠና ምን መሆን አለበት? በርቀት መከታተል ያለብን። መርዳት ያለብሽ ቦታ ላይ አስፈላጊ በሚሆንበት ሰዓት ትረጃለሽ። ከዛ ውጭ ደግሞ ቆመሽ ይሄ ልጅ የሚሰራውን ስራ ራሱ ማየት መቻል አለብሽ። ወዴት ነው የሚሄደው?
አስተካክሎ ነው የሚሰራው ወይስ ያልተረዳው ነገር አለ? ወደ ግራ አንዳንዴ ሌላ ነገር የሚገርምሽ ነገር ሁላ ታያለሽ። አይችልም ብሎ ያሰብሽውን ነገር ሲያደርጉ እናያለን አይደለ? ብዙ ጊዜ። ስለዚህ በርቀት መከታተል አንደኛ ማድረግ ያለብን ስልት ነው ማለት ነው። ሌላው ሁለተኛው ኢንዲፔንዳንስ ማስተማር አለብን። ልጆቻችን ራሳቸውን እንዲችሉ ጥገኛ እንዳይሆኑ ማድረግ አለብን። አስጠናሹ ማለት በቃ እድሜ ዘላለሙን አንቺ ላይ ተለጥፎ ይቀራል አይደለም። እንደዚሁም ደግሞ ኢንዲፔንዳንት እንዲሆኑ ማስተማር አለብን። ይህ ማለት ራሳቸውን እንዲችሉ ሁሌ አንቺ ተንከባክበሽ ኮትኩተሽ ከዛ ሲያድግ ቆመሽ ማየት መቻል አለብሽ እንጂ እድገቱንም አንቺ እየመዘሽ አይደለም የምታመጪው። ስለዚህ ስናስጠናቸው ምን አይነት ስልት መጠቀም አለብን? አስፈላጊ በሆነበት ሰዓት ብቻ እየገባን ከዛ በኋላ ከዳር ሆነን ማየት መቻል አለብን ማለት ነው። ራሳቸውን እንዲችሉ ነው ማድረግ ያለብን እንጂ አንቺ ካልመጣሽ የቤት ስራ ማይሰሩ ከሆነ አንቺ ካልቆምሽ እጅ ካልያሽ ማይሰራ ከሆነ ይሄ ዘለቄታ በጣም አስቸጋሪ ነው የሚሆነው ማለት ነው። እና ደግሞ ካላጠና የቤት ስራ ካልሰራ ደግሞ ኮንሲኩዌንሱን ማየት አለበት። በቃ ወላጆች ወዳችን ማይጨክነው እዚህ ጋር ነው አይደለ? ማንችለው ጽፈን የምንልከው ለዚህ ነው እንጂ ካላጠና ፈተና ይወድቃል አይደለ? እንዲወድቅ ስለማንፈልግ ነው ልጃችን። ግን ደግሞ በህይወቱ ትልቅ ትምህርት የሚማረው ሲወድቅ ነው። ካላጠና መውደቅ የሚባል ነገር እንዳለ ማወቅ አለበት፣ ማየት አለበት። መጥላት ያለብን ነገር አይደለም። አሁን እዚህ ጋር ደስ የሚል ስሜት ያለው ነገር ሆኖ ሳይሆን ሲያዩት ደግሞ ይበልጥ ለዛ ነገር አለርትድ ይሆናሉ። በቃ ሁሌ ነቃ ያለ ልጅ ነው የሚሆነው። ውጤታቸው ዝቅ ይላል። አዎ ያቺን ነገር ግን እኛ ወላጆች ራሳችን መቻል አለብን። ካላጠና ያቺን ውጤቱ ዝቅ ስትል ልጁ ሲያይና አንቺ ሁሌ ስትዘፍኝለት አንድ አይደለም። ካላጠና ትወድቃለህ ከዛ ሰርተሽ የቤት ስራ የምትልክለት ከሆነ ይሄ ምንም ጥቅም የለው። ዘግተሽ ካልሰራ ይሄድ ከነ አይቡ ይሄድ። ከዛ ወዲህ ሚስት ቆጣው ከገረፈችውም ትግረፈው ያውቃል። በቃ ከዚህ በኋላ ላይፍ ታይም ያውቃል። አዎ ግን መገረፍ ስትይ ወይ ትቆጣ ስትይ አሁን ይሄኛውንም ማይፈቅድ ወላጅ አለ። አጥፍቶም አስተም ሲናገራቸው ማለት ነው። ያው በአሁን ጊዜ አስተውልሽ ከሆነ ልጁ እንዲመታበት የሚፈልግ የለም፣ እንድትቆጪበት የሚፈልግ የለም። ልጆቹ ፐርሰናሊቲያቸው በጣም እየተቀየረ እየመጣ ነው ማለት ስልሽ ተያይዞ የሚመጡ በጣም ብዙ ነገሮች አሉ። ይሄ የምዕራባውያንን ነገር እኛ ማንጸባረቅ መጀመራችን ምንም ለኛ የሚበጅ ነገር የለው። በአጭሩ ጀነሬሽኑ እንዴት እየመጣ እንዴት እየተቀየረ እንዳለ እያየነው ነው አይደለ? ሲመታ እርግጥ አይነት አለው። ትምህርት ቤት አሁን ጥፍሯን እንዲህ አሳድጋ ምጅልግ አርጋ ደሜና ፈሰሰች ያለኝ ልጅ አለ። የዛ አይነት ነገር ማንም ወላጅ አክሰፕት ማድረግ የለበትም። ይሄ አቢዩዝ ነው። ደሙ ልጁ እስኪፈስ ድረስ የወለደች እናቱም አታረገውም እንደዛ። በዚህ ደረጃ መሄድ የለባቸው። ግን ደግሞ ድሮ ትዝ ይላችኋል ልጁንም በማስመሪያ ጣም እንደረጋት ማለት የምትሞቀዋ አታመፍ ትሞቃለች። ግን ያቺ ስርዓት ታስይዛለች። ሚስት ተቆጣች የሚለውን ነገር ያውቃል፣ አደብ ይይዛል ማለት ነው። ስብራት የሚያስከትል ጠባሳ የሚያመጣ የሚጎዳቸው አይነት ነገር አይደለም የምናወራው። ግን ደግሞ አለ አይደል የሀገራችን ባህል በቃ ቁጣ ግርፋት አለች እና ያን ነገር ብዙ መጥላት ያለብን አይመስለኝም። እንደወላጅ አደብ የሚያስተምራቸው ነገር ነው። ሲገረፍ ልጅ ያውቃል ጥፋቱ ምን ደረጃ እንደሆነ። የባሰ ጥፋት ሲያጠፋ ነው አይደለም የሚገረፈው። ትንሽ ቀለል ያለው ሲሆን ቁጣ ነው። ትንሽ ከሆነ በአይን ብቻ ገልመጥ አድርገሽ የምታልፊውም ነገር አለ። ስለዚህ ልጁ ቁጣሽን የሚያውቅበት ነገር ነው። ሰው እንደሚቆጣው ማወቅ አለበት፣ እንደሚናደድበት ካጠፋ እንደሚገረፍ ካወቀ አቮይድ ያደርጋል ይህንን ነገር ማለት ነው። ስለዚህ ኃላፊነቱን ላጠፋው ጥፋት ኃላፊነቱን መሸከም አለበት። ራሱ ለእያንዳንዱ ለሚያደርገው ነገር በቃ ተጠያቂነቱን እሱ ራሱ እንዲቀበል ማድረግ መቻል አለብን። ፈተና ሳታስፈትኙ የቀረ ልጅ እንዴት ነው የሚሆነው? ወይ ኖ ግሬድ ይጻፍለታል ወይ ደግሞ የሆነ ነገሩ ይባዛለትና ምናምን አይደለ? ሪዝን አሳማኝ ምክንያት ካቀረበ ፈተና ላይ ካሾፈም እንደዛው
የማይሆን ውጤት ያመጣል። ስለዚህ ልጁ ላሹፍ ካለ የማይሆን ውጤት አምጥቶ ሲያዩ ጥሩ ነው ማለት ተርቢያ ላይ በጣም አስፈላጊ ነገር ይሄ መውደቅ የምንለው ነገር አስፈላጊ ነው። እንደ ወላጅ እኛ ያን ነገር ልንከላከል መሄድ የለብንም። ምንድነው ልናደርገው የምንችለው? ጋይድ እናደርጋለን። ከዛ በኋላ ይሄ ነገር ሀፕን ካረገ በጸጋ መቀበል መቻል አለብን፣ ማየት አለብን። እንዲህ ስላረክ ነው ተረጋግተን ማስረዳት አለብን። መጮህ መፈንጨት ምናምን አያስፈልግም። እንዲህ ስላረክ ነው እንደዚህ አይነት ውጤት ያመጣው፣ እንዲህ ሁሌ ስለማታጠና ነው እንዲህ አይነት ውጤት የምታመጣው የሚለውን ነገር ማስረዳት አለብን። መጨረሻ ላይ ልጆቹ በቃ ራሳቸውን እንዲችሉ ለእያንዳንዱ ተግባራቸው ተጠያቂ እንዲሆኑ ማምጣት በቃ ያ ነው ከኛ የሚጠበቀው ማለት ነው። ይሄ ከልክ ያለፈ ኢንቮልቭመንት አያስፈልግም። ልጆቹ እንዳያድጉ ነው የምናደርጋቸው። ባጭሩ እድገት የሚገታ ነገር ነው ይሄ። ከልክ ያለፈ ኢንቮልቭመንት፣ ከልክ ያለፈ ሁሉ ነገራቸው ውሳኔ እንዳይወስኑ አድርገን እኛ ሁሉ ነገር ይሄ ዲክቴት የምናደርጋቸው ነገር እድገታቸውን በጣም የሚገታ ነገር ስለሆነ ይህን መጠንቀቅ ይኖርብናል ማለታቸው። ሌላው ትልቁ ወላጆች የምናጣው ነገር ወይም የማናስታውሰው ነገር አለ። ይህም ምንድነው? ልጆቻችን ላይ እምነት እንዳለን ማሳወቅ። ትችያለሽ፣ በቃ ትችላለህ የሚለውን ነገር ማሳወቅና እምነታችንን እነሱ ላይ ማድረግ። እስቲ ልጄ ይችላል ብለን እምነት አሳድረንበት እንደሚችል ነግረነው እምነት እንዳለን ነግረነው የሆነ ነገር አድርግ ብላችሁ ቤት ውስጥ ትንሽዬ የምትሉት ልጅ ወደ ትልቅ ሰው ነው የሚቀየረው። የሚገርም ነገር ሰርቶ ያስደነግጥሻል። ትንሽ ነው፣ ህፃን ነው፣ ምንም አያውቅም ያልሽው ልጅ ኃላፊነት በሰጠሽው ሰዓት እምነትሽን ነግረሽው፣ ለምን ይሄ ኮንፊደንሱን ቢልድ አረግሽለት። በጣም የሚገርም ስራዎች ሰርቶ ያስደነግጡሻልና ህፃን በእኛ አይን ነው። ህፃን ሁሌ እናት ስንሆን አግብቶም ልጄ ነው አይደለ? ህፃን እንደዛ መሆን የለብንም። ኃላፊነቶችን መስጠት፣ ለውጭኛው ዓለም ማጋለጥ። ቤት ውስጥ ሁሌ እንትን ብለሽ እኮ አትችይም አይደለ? ልጅ ሁሌ ይዘሽው ሁሌ እኔ ራሴ ላስጠናው ብለሽ እስከ መቼ ትዘልቂያለሽ? የማይቻል ነገር ነው አይደለ? እስቲ 5 ልጅ ወልደሽ ሞክሩት። 5 ልጅ 4 ልጅ ያለን እስቲ ሞክሪ። የእውነት ከባድ ነገር ነው። 5ቱንም እያንዳንዳቸውን በሁኔታቸው በራሳቸው በተሰጥኦያቸው ላድርገው ስትይ ጊዜውም አይበቃሽ። ስለዚህ ራሳቸውን እንዲችሉ ማስተማር። ከፍ ያለ ልጅ ሲኖረን ከስር ያሉትን ደግሞ እሱ ሱፐርቫይዝ እንዲያደርግ። እና ደግሞ ብዙ ጊዜ ወላጆች አጥና ነው አይደለም የምንለው። እንዴት እንደሚያጠኑ ያውቃሉ ልጆቻችን። መታየት ያለበት ነገር ነው። አንተ ደደብ አታጠናም፣ እዚህ ትዘላለህ፣ በቃ ይህንን ነው የምንናገራቸው። ግን የእውነት ማጥናት እንዴት እንደሆነ ማያውቁ ልጆች አሉ። ተጠግተሽ ስታዩ ማጥናት ማለት እንዴት ማጥናት እንዳለበት ማያውቅ ልጅ አለ። ይህንን መጀመሪያ ላይ ማሳየት ከኛ ይጠበቃል ማለት ነው። ጥናት ሲባል ኮንሰፕቱን መያዝ እንደሆነ፣ ኮንሰፕቱን የምትይዘው ስልቶቹን የተለያየ ስልት እየነገርን እያሳየን ከዛ ወዲህ መከታተል። ይሄ ነው በቃ እንደ ወላጅ ልናደርግላቸው የምንችለው ይሄ ነው ማለት ነው። አለበለዚያ ሁሌ ጥልቅ ልበል እነሱ ጉዳይ ላይ ካለን እኔ ካላስጠናሁት ይደድባል ወይንም ደግሞ አስጠኝ ካልቀጠርኩለት ይደድባል ብለው የሚያስቡ ወላጆች አሉ። ይሄ ሁላ አስፈላጊ ላይሆን ይችላል። በቃ አንዴ ጋይድ ካረግሹ አንዴ ከመራሹ ወዲህ ማየት ሲወድቁ እኮ ማየት ስለማንፈልግ ነው አይደል? አስጠኝ የምናመጣላቸው እኛ ራሳችንም ስንት ነገር ትተን ከስራቸው የምንሄደው ሽንፈታቸውን ስለማንፈልግ ነው። ግን ደግሞ መለስ ብለን ስናስበው ሽንፈት አስፈላጊ ነው ህይወቱ ላይ። ለምን ሌላ ለታላቅ ነገር ይዘጋጃል ማለት ነው። ያ ልጅ እዛ ጋር ብቻ አይደለም ጭንቀቱ የሚሆነው፣ ሌሎች ነገሮችንም ያያል። ሲወድቅ እንዴት መነሳት እንዳለበትም ያውቃል ማለት ነው። ስለዚህ ይሄ ነገር ለጥናት አነሳሽው እንጂ ለህይወታቸው ለራሱ ትልቅ ነገር ነው ማለት ቢወድቅ በቃ ወደቅኩኝ ብሎ ለአንደኛው አልነሳም ብሎ አያምንም ማለት ነው። በቃ እነሳለሁ፣ አሁን ዛሬ ኤክስ ገባብኝ ነገ ደግሞ አገኛለሁ የሚል ነገር አእምሯቸው ላይ ይጭራል ማለት ነው። ያው በራሳቸው መስራት እንደሚችሉ ሲያውቁ ነው የዛ አይነት አቋም ላይ የሚደርሱልሽ። አንቺም ያው እምነት እንዳለሽ ስትነግሪያቸው
ያው አሁን የተነጋገርንባቸው ነገሮች ሁሉ አብረው ሲቀናጁ ጥሩ የሆነ ብቃት ይፈጥርለታል ልጁ። ባይፈጥርለት ራሱ ቅድም እንዳለችው ወደ መሻሻል መሄድ ይችላል። ሁሌ ነጥሮ እኮ ተነስቶ አንዴ እዛ ቶፕ ላይ አይደርስም። ቢሆንም ግን ወደ መሻሻል መሄድ ይችላል ማለት ነው። ኸይር ኡሙ መርየም እንግዲህ ያነሳሽልን በጣም ጠቃሚ ይሆናል ማለት በዚህ ከሰራን እንግዲህ ከጅምሩ ጀምረን ከመንስኤው ጀምረን ወደ መፍትሄዎቹ መጥተን እየጠቀስን እንገኛለን ማለት ነው። ወደ መጨረሻ እየሄድን ነው። ከመጨረሳችን በፊት ኡሙ ሱመያ በድጋሚ ወደ አንቺ ልምጣና ኡሙ መርየም እንግዲህ ጠቀስ ለማድረግ ሞክራለናለች። ስልቶችን መጠቀም አለብን ብላ ነበርና ከነዚህ ስልቶች እስኪ ራሱን ችሎ ከወላጅ ምንም ሳይጠብቅ ወይም ከአስጠኒ ምንም አይነት እንትን ሳይጠብቅ በራሱ እንዴት ነው በስልት ማጥናት የሚችለው የሚሉትን እስኪ አንድ የማጥናት ስልት ንገሪን። ያው መጀመሪያ ስልቱን ከመናገር በፊት ትልቅ ጥፋት የምናጠፋው እንደወላጅ አንድ ነገር አለ። እሱም አሁን ገና ሕፃን እያሉ ያው ቶሎ እንዲጨርሱልሽ ትይና አንቺ ነሽ የምታነቢው ጥያቄውን ብታስረጃቸው አንቺ ነሽ፣ መልሱ የቱ ጋር እንዳለ ነግራቸው አንቺ ነሽ። እነሱ ብለው ኮፒ ማድረግ ብቻ ሆኗል ስራቸው። ይሄ መጀመሪያ ላይ አስፈላጊ ሊሆን ይችላል፣ ገና ማንበብም ስለማይችሉ ማለት ነው። ግን ሁሌ ይሄ ሲቀጥል ልጁ የማንበብ ችሎታ ምን ሆነ ይመጣል፣ እየደከመ ይመጣል። የሆነ እድሜ ላይ ራሱን መቻል ያለበት እድሜ ላይ አይችልም። ስለዚህ አሁንም ያንቺን እገዛ ነው የሚፈልገው ማለት ነው። ስለዚህ ገና ሕፃን እያሉ ራሱ እንዲሞክሩ ማድረግ ባይችሉ ራሱ እቺ ምንድናት እያልሽ ሁሌ የምትጠይቂያቸው ከሆነ እየለመዱ ይመጣል። እንደ ወላጅ ብዙ ጊዜ አሁን የምናጠፈው ይሄኛው ነው። እኛ ጥያቄውን ሁሉን ነገር አንብበን በቃ ቶሎ አሰርተሽ ለምን ጊዜ አይበቃሽም? እንደተባል ደግሞ 4-5 ልጅ ሲኖርሽ ደግሞ መዋከብ ስለሆነ ይሄም ይጠራሻል፣ የቤቱ ነገር አለ። ስለዚህ ችኩል ስለሆን እኛ የምናነበው ነገር አለ። ይሄ ትልቅ ስህተት ነው። ስለዚህ ራሳቸው እንዲያነቡ መገፋፋት። ልጆች ደግሞ ብዙ ማንበብ አይወዱም። ማንበባችን እባክሽን አንቺ ያርግልኝ ጻፊልኝ ሁሉ ይልሻል አይደለ? እና በቃ መስማት የለብሽም። የፈለገው ቢሆኑ ከዛሬ ከነገ እያሉ እየተሻሻሉ ይመጣል። መጣር አለብን ራሳቸው እንዲያነቡ ማድረግ ማለት ነው። እና ከስልቶች ብዙ አይነት ስልቶች አሉ። ግን ያው አንዱ ስልት ምንድነው ስቴፖች አሉት፣ ወደ 6-7 ስቴፖች አሉት። መጀመሪያ ምንድነው የምናደርጋቸው? መጀመሪያ እንዲያነቡ ማድረግ ብለናል አይደለ? በራሳቸው እንዲያነቡ ማድረግ። አሁን ዝም ብለሽ መጽሐፉ ሙሉ አንብባትዩ መጀመሪያ ስለምን ያነባል እንዲያውቅ ማለት ነው። ይሄ በትላልቅ የሚጻፉት አሉ፣ ቦልድ ሆኖ የሚጻፉት። ለምሳሌ አሁን ርዕሱን አንብብትዋለሽ፣ ርዕሱን ያነባል። ከዛ ለአሁን ይሄ ስዕል ታች ፊገር ነምበር ይባልና ቴብል ነምበር ይባልና ሰንጠረዥ ቁጥር ተብሎ ርዕስ ይጻፋል አይደለ? በቦልድ የሚጻፉትን መጀመሪያ እሱን አንብብትዋለሽ። ለምን ስለምን እንደሚያነብ እንዲያውቅ። በቃ አሁን ለምሳሌ ስለ አየር ንብረት ሊሆን ይችላል እንዲያውቅ ይሄኛው ማለት ነው። ከዛ ኋላ ይሄን ካነበበው በኋላ ምንድነው የምናደርገው? የመጀመሪያውን የመጀመሪያው አንቀጽና የመጨረሻውን አንቀጽ እንዲያነብ እናደርገዋለን። አንቦ እንዲረዳ ሙሉን አይደለም የምናስነብበው፣ እያለማመድ ነው መረዳት የሚለውን። አሁን ስለምን እንደሆነ አወቀ። ከዛ የመጀመሪያ አንቀጽ ብዙ ጊዜ ኢንትሮዳክሽን ነው አይደለ? ስለዚህ እናወራለን የሚለው ነው። የመጨረሻው ክለሳ ነው። የትምህርቱን አጠቃሎ ነው በአጭር የሚጽፈው። ስለዚህ አሁን አወቀ ማለት ነው። ትምህርቱ ስለምን እንደሆነ በደንብ ተረድቷል ማለት ነው። ይሄን ካወቀ በኋላ ምን እናደርገዋለን? ጥያቄ እንዲያወጣ እናደርገዋለን። አሁን ያነበብከውን ጥያቄ አውጣ እንለዋለን። ለምሳሌ አሁን አየር ንብረት ምን ማለት ነው? ኦልሬዲ ካነበብከው የተረዳው እንደ ጥያቄ አውጣ። በቃ አንተ ራስን እንዳስተማሪ አስበህ እንለውና ማለት ነው። የአየር ንብረት ምንድነው? ለምሳሌ ስንት አይነት የአየር ንብረቶች አሉ? ከአየር ጸባይ ጋር ምንድነው የሚለየው? ለምሳሌ የሚለውን ታጽፊዋለሽ። ይጽፋል ጥያቄ ማለት ነው። አሁን እሺ ሙሉን አንብብትዋለሽ። አሁን እያነበበ ሳለ ጥያቄ ጻፈዋል አይደለ? ለቺ ጥያቄ ምንድነው መልስ የምትሆነው ይለውን እያሰበ ነው ልጁ የሚያነበው። ይሄን አንብቦ ከጨረሰ በኋላ ምትያለሽ አሁን ጻፍትዋለሽ መልሶቹ። መልሱን ሲጽፍ ያው ሁሉንም ላይመልስ ይችላል። የከበደውን ደግመህ አንብብ እንለዋለን። ያው በአንዴ ላይዙልሽ ይችላሉ። ግን ያው እድሜያቸው በጨመረ ቁጥር ደግሞ የመቀበላቸው እድል እየሰፋ ስለሚመጣ በዚህን ስታይል እንዲያጠኑ ማድረግ ከቻል አንቺ በቃ ነፃ ነው የምትሆኚው ማለት ነው። ሰላም ነው የምትሆኚው ማለት ነው። በዚህ መልኩ ልጆች ያው ብዙ አይነት ስልቶች አሉ። ግን
ያው ይሄ ሞር እንትን ይሆናል ሞር ትምህርት ውስጣቸው እንዲገባ የሚያደርግ አንድ ስልት ነው ማለት ነው። በነገሮች ላይ እኮ ግን ራሳቸውን እንዲችሉ ከማድረግ በላይ ለወላጅ ረፍት ከማግኘቱ በላይ ለነሱ ለራሱ ረሃ ነው ማለት በቃ ችያለሁ የሚልን ነገር አውቃለሁ እችላለሁ ይሆንልኛል የሚል ነገር በደንብ ያውቃሉ ማለት ነው። ትልቁ እንደ ወላጅም ያለብን ኃላፊነት ይሄ ነው አይደለ? ራሳቸውን እንዲችሉ በቃ ራሱን የቻለ ዜጋ ማድረግ ነው እንጂማ ይታይሽ እንግዲህ እድሜያቸው የትና የት ብሎ አንቺ ላይ ሲንጠለጠሉ ደስም አይልም፣ ለማየት ራሱ ደስ አይልም። ስለዚህ ከትንሽነታቸው ጀምሮ እንዴት ነው በራሳቸው ተማምነው ራሳቸውን እንዲችሉ ማድረግ የምችለው የሚለውን እዛ ላይ ነው ትኩረታችን ማድረግ ያለብን። ብዙ ጊዜ የሚቸግረን ብዙ ወላጆች የምንሰቃይበት ጉዳይ ስለሆነ ትምህርትን ነው እንደ ምሳሌ ያነሳ ነው። አሁን የሰጠሽንም አንድ ምሳሌ ነው። ግን ደግሞ ከልጅ ባህሪ እንደ ልጅ ባህሪ ይለያያል። አንዳንድ ልጅ ብዙ ግፊትም ላይፈልግ ይችላል። አንዳንዱን ደግሞ በተለየ ሁኔታ ተጨማሪ ኢነርጂ አባክነሽ የምትረጂውም ልጅ አለ። አንዳንዱ ደግሞ ስፔሻል ኒድ ልጅ ይሆናል። ጭራሽ ከስር ሁሌ መለየት የማትችው አይነትም ልጅ ሊሆን ይችላል ማለት ነውና እንደ ልጆቻችን ባህሪ ደግሞ እኛ ራሳችን መላ መቀየስ ዘዴ መቀየስ እንደ ወላጅ ይጠበቅብናል፣ ብልህ መሆን ይጠበቅብናል ማለት ነው እንጂ ለሷ ቤት የሰራ ወይንም ደግሞ ለሷ ለአንዱ ልጇ እንኳን የሰራ ለሁለተኛው ላይሰራ ይችላል። ስለዚህ እንደ ወላጅ ብልሃት የሚጠይቀን ጉዳይ ነው ማለት ነው። በሌሎች የኑሮያችን ተግባራቶች ላይም እንደዛው ማለት ነው። ልጆቻችንን ስናሳድግ ሌላም ስንት ነገር አለ፣ ትምህርት ብቻ አይደለም፣ በጣም ብዙ ነገር አለ። ስለዚህ ሁሉም ላይ ኃላፊነት እንዲሸከሙ ራሳቸውን እንዲችሉ ማድረግ መቻል ይኖርብናል። ኸይር እንግዲህ ኡሙ መርየም እና ኡሙ ሱመያ ባረከላሁ ቢኩማ ለወላጅ እጅግ በጣም ይጠቅማል፣ እጅግ በጣም ወሳኝ የሆነውን ነገር እኔ አሁን በራሴ ይሄን ያክል ወላጅ ጥረት ማድረግ አለበት ወይ የሚለውን ያው ሁሉም የደረሰ ልጅ ሲኖረው ነው አይደል ይሄን ነገር የሚያውቀው። ትምህርት ቤት የሚሄድ ልጅ ሲኖርሽ እድሜያቸው አሁንም ከፍ እያለ 6 7 8ኛ ክፍል ሲገቡ ሁሉም ማለት የሚሰማሽ ያኔ ነው ቤትሽ ሲመጣ። ኸይር እንግዲህ ለወላጅ ጠቃሚ ያልነውን ነጥብ ስናነሳ ቆይተናል ማለት ነው። ውድና የተከበራችሁ የፕሮግራማችን ተከታታዮች እንዴት ነው ልጅን ማስጠናት የምችለው የሚለውን ወይኔ እንደው ልጅ አስቸገረኝ ለሚል ወላጅ መፍትሄ አንስተን ስንወያይ ቆይተናል ማለት ነው። ለዛሬ ያዝንላችሁ ፖይንት ይሄን ይመስል ነበረ። ቀጣይ በሌላ ርዕስ እስክንገናኝ ድረስ ለዛሬ የነበረን ቆይታ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።